ኢሚግሬሽን ከሰሞኑ የቀረበበትን ትችት ለመመለስ በሚመስል መልኩ ፓስፖርት ፈላጊዎችን በሚመለከት አዲስ አሰራር ይፋ መደረጉን አሳውቋል። አሁን ያለውን የፓስፖርት አሰጣጥ ችግር የሚፈታ አዲስ ሲስተም በቅርቡ ወደ ስራ እንደሚገባም አስታውቋል። በሌላ በኩል ደግሞ ሹፌሮች በመንጃ ፍቃድ ብቻ መኪና መንዳት እንደማይችሉ ታውቋል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር አይችልም ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ይፋ አድርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከፓስፖርት ጋር በተያያዘ ያጋጠማችሁንም ነገር አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከፓስፖርት ፈላጊዎች ቁጥር ጋር የሚመጣጠን አገልግሎት ለመስጠት እየተሰራ መሆኑ ተነግሯል። አዲስ ሲስተም በቅርቡ ወደ ስራ እንደሚገባም የኢሚግሬሽን እና ዜግነት አገልግሎት አስታውቋል። ከፓስፖርት ፈላጊ ደንበኞች ቁጥር ጋር የሚመጣጠን የአገልግሎት አሰጣጥ ስርዓት ለመገንባት እየሰራን ነው ሲል የኢሚግሬሽን እና ዜግነት አገልግሎት ገለጸ። የኢሚግሬሽን እና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት እንደገለጹት አገልግሎቱ በፓስፖርት ፈላጊ ደንበኞቹ ቁጥር ልክ አቅሙን ለማሳደግ እየሰራ ይገኛል። ፓስፖርት ለማውጣት ወደ ተቋሙ የሚሄዱ ደንበኞች በአገልግሎት አሰጣጥ ስርዓት የሚያነሷቸውን ቅሬታዎች አስመልክቶ አሁን ላይ መሻሻሎች እንዳሉ ጠቁመዋል። የፓስፖርት አገልግሎትን የሚፈልጉ ደንበኞች ቁጥር ካለፈው 5 ወር ጋር ሲነጻጸር እየጨመረ መምጣቱን ተናግረው በአሁኑ ጊዜ በቀን ከ12000 በላይ ፓስፖርት ፈላጊ ደንበኞች አገልግሎት እየጠየቁ መሆኑን ወይዘሮ ሰላማዊት ገልጸዋል። እንደ ዋና ዳይሬክተሯ ገለጻ ከሆነ የሚታዩ ችግሮችን ለመቅረፍ አሻራ ለመስጠትም ሆነ ፓስፖርት ለመቀበል በአጭር የጽሑፍ መልእክት እንዲሁም በማህበራዊ ትስስር ገጾች ስም ዝርዝር በማውጣት ሰዎች ፓስፖርታቸውን የሚቀበሉበት ሁኔታ ተፈጥሯል። ዋናው ዓላማ ሰዎች ወደ ተቋሙ መምጣት ሳይጠበቅባቸው ቤታቸው ሆነው ፓስፖርታቸውን እንዲወስዱ አሊያም ወደ ተቋሙ መጥተው በሚወስዱበት ጊዜ የማይዘገዩበትና ረዥም ሰልፍ የማይኖርበት ሁኔታ መፍጠር ነው ያሉት ዋና ዳይሬክተሯ በአገልግሎት አሰጣጥ የተሻለ ደረጃ ለመድረስ የሚያስችሉ ስትራቴጂዎችን አውጥተን በሰፊው እየሰራን ነው ሲሉ ተናግረዋል። እንደ ዋና ዳይሬክተሯ ገለጻ የአገልግሎት አሰጣጡን ለማሻሻል በክልሎች 26 ቅርንጫፎች የሚገኙ ሲሆን በአዲስ አበባ ከተማ 4 ተጨማሪ ቅርንጫፎችን ለመክፈት እየተሰራ ነው። ፓስፖርት ፈልገው በኦንላይን ለሚመዘገቡ ስርዓቱ በቀን ውስጥ 600 ደንበኞችን አሊያም ቀጠሮ አስያዦችን እንደሚያስተናግድ አመልክተው ተቋሙ ከዚህ ቀደም የነበረው የቆየ ሲስተም የሚጠቀም በመሆኑ መጨናነቅ እንደሚፈጠር ገልጸዋል። በቅርቡ ይፋ በሚደረገው አዲስ ሲስተም በቀን 3000 ደንበኞችን ለመመዝገብ የሚያስችል አዲስ አሰራር የሚዘረጋ መሆኑን ጠቁመው የሚያጋጥመውን መጨናነቅ እንደሚቀንስና ያለውን ፍላጎት የሚያሟላ ይሆናል ሲሉ ተናግረዋል። ዋና ዳይሬክተሯ አያይዘውም ደንበኞች በተለያዩ ማህበራዊ ገጾች የኢሚግሬሽን እና ዜግነት አገልግሎትን እንወክላለን በሚሉ አጭበርባሪዎች ፓስፖርት እናወጣላቸዋለን በሚል መታለል እንደሚደርስባቸው ጠቁመው ደንበኞች ትክክለኛውን የተቋሙን መረጃና ገጽ በመከታተል ራሳቸውን ከደላሎች ሊጠብቁ እንደሚገባ አስገንዝበዋል። ተቋሙ ባለው ሲስተም ላይ በሚሰራ ማጭበርበር በህገወጥ መንገድ ለፓስፖርት እስከ 35000 ብር እየተከፈለ እንደሚገኝ በቅርቡ መዘገባችን ይታወሳል። በሌላ በኩል ደግሞ ሹፌሮች በመንጃ ፈቃድ ብቻ መኪና መንዳት እንደማይችሉ ታውቋል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር አይችልም ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ይፋ አድርጓል። የሙያ ብቃት ምዘና ማረጋገጫ በዓለም አቀፍ ደረጃ ተቀባይነት ይኖረዋል ተብሏል። የትራንስፖርትና ሎጂስቲክስ ሚኒስቴር ከተያዘው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና ይጀምራል ሲል አሳውቋል። የብቃት ምዘናውን መስጠት ያስፈለገው 83% በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያዝ በመሆኑ ነው ብለዋል። ይህንን ተከትሎም በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀመር አረጋግጧል። በዚሁ መሰረት በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ደግሞ ለፈሳሽ 1 እና 2 አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ ተገልጿል። የሙያ ብቃት ምዘና
ምዘና ከመሰጠቱ በፊት ለአሽከርካሪዎቹ የሙያ ስልጠና ይሰጣቸዋልም ተብሏል። ከስልጠናው በኋላ የሙያ ብቃት ምዘና ወይም ሲኦሲ እንደሚወስዱና ፈተናውን ያለፉት መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ሚኒስቴሩ ገልጿል። የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሚ ይፈተናሉ ተብሏል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችልም ታውቋል። በቀጣይም የሙያ ብቃት ምዘናው ታክሲን ጨምሮ በሌሎቹም አሽከርካሪዎች ላይ ይተገበራል ተብሏል። በሌላ በኩል ደግሞ በየአካባቢው የሚገኙ ኬላዎች ከጠቅላይ ሚኒስትሩም አቅም በላይ መሆናቸው ተነግረዋል። የፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ ጠቅላይ ሚኒስትሩ ጭምር በተደጋጋሚ ቢወስኑም እስካሁን ያልተነሱ በክልሎች የሚተዳደሩ 297 ኬላዎች መኖራቸው ተነግረዋል። ኬላዎቹ በተደጋጋሚ እንዲነሱ ቢወሰንም ክልሎች በየአካባቢው ኬላዎችን እየወጠሩ የንግድ ስርዓቱን እያወኩት ነው ተብሏል። ይህ የተነገረው የገቢዎች ሚኒስቴር ለሕዝብ ተወካዮች ምክር ቤት የ9 ወራት የስራ ክንውን ሪፖርቱን ባቀረበበት ወቅት ነው። በምክር ቤቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በክልሎች እንዲነሱ የተወሰኑ ኬላዎች ባለመነሳታቸው በገቢና ወጪ ንግዶች ላይ እንዲሁም ደግሞ በሸቀጦች ነፃ ዝውውር ላይ አሉታዊ ጫና እያሳደሩ እንደሆነ ማረጋገጡን ተናግሮ ለምን ኬላዎች እንዳልተነሱ ጠይቀዋል። የጉምሩክ ኮሚሽን በበኩሉ ጠቅላይ ሚኒስትሩ የፌዴራል ፖሊስና ሌሎች የጸጥታ አካላት በተገኙበት በተደጋጋሚ አቅጣጫ ቢሰጡበትም ችግሩ ቀጥሏል ብለዋል። በፓርቲ ጉባኤዎች ላይና በሚኒስትሮች ምክር ቤት ጭምር በክልሎች ያሉ የፌዴራል መንግስት የማያውቃቸው ኬላዎች በአስቸኳይ እንዲነሱ መመሪያ ቢተላለፍም በቅርቡ የጸጥታ ችግር በሌለባቸው አካባቢዎች ላይ በተደረገ ጥናት 297 ኬላዎች መኖራቸውን አረጋግጠናል ሲሉ የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታ ተናግረዋል። በህገወጥ ኬላዎች ምክንያት ዜጎች እየተንገላቱ መሆኑን የተናገሩት ኮሚሽነሩ የተከበረውን ምክር ቤት እርዳታ እንሻለን ሲሉም ጠይቀዋል። ቀን ከሌሊት ዋጋ የሚከፍሉ የጸጥታ አካላት እንዳሉ የተናገሩት ኮሚሽነሩ በህግ ላይ የሚያምፁ የጸጥታ አካላት እንዳሉም ኮሚሽነሩ በምክር ቤት ቆይታቸው ጠቁመዋል። በሌላ በኩል በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች የተመረዙ መሆናቸው ተነግረዋል። በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዞች ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች የተመረዙ መሆናቸውን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታውቋል። ባለስልጣኑ ይህንን ያስታወቀው የ9 ወራት የቅንጅት ስራዎችን እቅድ አፈጻጸም ከባለድርሻ አካላት ጋር በገመገመበት ወቅት ነው። ከ16 ተቋማት ጋር ላለፉት 9 ወራት የተሰሩ ስራዎችና የታዩ ክፍተቶችን የሚያሳይ ሪፖርት የቀረበ ሲሆን በቀረበው ሪፖርት ላይ የተለያዩ አስተያየቶችም ተሰጠዋል። የአየር ብክለት በከተማዋ ከፍተኛ ስጋት መደቀኑን የተናገሩት የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ አቶ አሰግደው ወልደ ጊዮርጊስ ናቸው። አቶ አሰግደው እንደተናገሩት በአዲስ አበባ በወንዞች ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸው ሲሉ ገልጸዋል። ጎመንና አትክልት እንዳትጠሉ እንጂ በአዲስ አበባ ወንዞች ላይ ተቆርጦ የሚበላ ጎመን በሙሉ የተመረዘ ነው ያሉት አቶ አሰግደው በመሆኑም አንዳንድ ከፍተኛ አመራሮች ቆስጣና ጎመን መብላት እየተዉ መሆናቸውን ገልጸዋል። የሚመገቡ ሰዎች ታመው ወደ ሕክምና ሲሄዱ 60ና 70 በመቶ የሚሆኑት የተበከለ ምግብ ስለበሉና ስለጠጡ ነው ብለዋል። ከተማዋ በተለያዩ በካይ ጋዞች ተበክላለች ያሉት ምክትል ስራ አስኪያጁ ይህንን ለማስተካከል እየተሰራ መሆኑን ገልጸዋል። በሌላ በኩል አዲስ የንግድ ፍቃድ ሲሰጥና ነባሩ ፍቃድ ሲታደስ በአካባቢና በማህበረሰብ ተጽዕኖ የሚጠበቅባቸው ዘርፎች እንዲሰጡት ለማድረግ ታቅዶ እንዳልተከናወነ ተመላክቷል። የአካባቢን ሕግና ደንብ ተከትለው በማይሰሩ 50 አምራቾችና አገልግሎት ሰጪ ተቋማት ላይ ሕግን የማስከበር ስራ ከፖሊስ ጋር በመተባበር ለመስራት ታቅዶ በ83 ተቋማት ላይ በጋራ ሕጋዊ እርምጃ መወሰዱ ሌላኛው ሪፖርቱ የተመለከተው ጉዳይ ሲሆን አፈጻጸሙም ከ100% በላይ መሆኑ ታውቋል። በህገወጥ የመንገድ ላይ ንግድ፣ የእንስሳት ዝውውር፣ የእንስሳት ሽያጭና ተያያዥ የሆኑ የደንብ መተላለፍ ተግባራት በአረንጓዴ ስፍራዎች የሚያደርሱት የአካባቢ ብክለትና መራቆትን በጋራ ለመከላከል መታቀዱ በሪፖርቱ የተመለከተ ሲሆን በዚህም በወንዞች ዳርቻ ልማትና ብክለትን ለመከላከል ከግማሽ ሚሊዮን ለሚልቁ የህብረተሰብ ክፍሎች የግንዛቤ ማስጨበጫ ስራ መሰራቱ ተመላክተዋል። 153 ድርጅቶችና 210 ግለሰቦች በድምሩ 363 አካላት ህግ በመተላለፋቸው እርምጃ እንደተወሰደባቸው የተገለጸ ሲሆን በአጠቃላይ 76 ሚሊዮን ብር በላይ ቅጣት መጣሉም ተነግረዋል። በምግብና መድኃኒት አገልግሎት ለተሰማሩ 826 የጤና ተቋማት ለመድኃኒት አከፋፋዮችና ማከማቻዎች የብቃት ማረጋገጫ በሚሰጥበት ወቅት
የአካባቢ ጥበቃ ደንቦችን እንዲጠብቁ ለማድረግ መፈቀዱ በሪፖርቱ የተመለከተ ሲሆን ከ11000 በላይ ተቋማት ላይ ተፈጻሚ መሆኑም ታውቋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።